ማረክ ስለቻለ መስራት ስለቻለ ገንዘብ ስላለን ገዝተን ሲደብረኝ ራስዎን የቤት ስራ የታሸ ነገር የሰው ልጅም ሲታሽ ነው በጣም አሪፍ የሚሆነው። የቤት ላስቀምጥ ብዬ ነው። አይ ስለ ድምጽም ሶሪ ላይሽ ይጠቅማታል። ቤት ተቀምጣ ያማረ ሰላም እንዴት ናችሁ? የሂዊ ሀበሻ የዩቲዩብ ቤተሰቦቼ ሰላማችሁ ባላችሁበት ብዝት ይበልል። እንዴት እንደምወዳችሁ ልነግራችሁ አልችልም። እግዚአብሔር እንዴት እንደምትናፍቁኝ። ዛሬ ደግሞ በጣም ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። በተለይ ይሄ ለሴቶችም ለወንዶችም የሚጠቅም ቪዲዮ ነው። በተለይ ለማን ይጠቅማል አትሉም? እቃ ቤት ውስጥ ብዙ የለንም፣ ይሄ ነገር ለማድረግ ይሄ ነገር ከሆነ የለኝም ብለን ለምናለቅሰው ሰዎች በጣም ይጠቅመናልና እስቲ በደንብ ይዩትና እኔም መቼ ለታ መሰለ ያስተዋልኩት ከትላንትና ወደ አስተውዬ ለምን አላረግም ብዬ ትላንትና ሞከርኩትና እንዴት አሪፍ እንደሆነ ልነግራችሁ አልችልም። እግዚአብሔርን አሁን ላሳያችሁ። ምጣድ የለንምና ምጣድ ስለሌለን ነው ዱቄት ገዝተን ዳቦ ቤት ማንጋግሮ ለምንለው ሰዎች ያለ ምጣድ ምንም ነገር ምጣድ የሚባል የምጣድ ዘር ሳይኖረን እንዴት አምባሻ ጋግረን መብላት እንችላለን የሚለውን አሳያችኋለሁ። መጀመሪያ አቦካኩን ትላል ላሳያችሁና ይሄኛው እርሾ ነው። እኔ ቶሎ እንዲያቦካልኝ ስለፈለኩት ትንሽ በዛ አድርጌያለሁ እና ከዛ ደግሞ ጨው በልኩ ይባላል። በእንግሊዘኛ ምንድን ነው ጨው? ሹገር ሳልት ነው። ኦ ማይ ጋድ ዩ ማስት ነግረኝ ስታርመኝ ጨው ወተር ነው የሚባለው። በቃ ተይ እንዴ ምንድን ነው? ከዛ ምን እናደርጋለን? እዚች ጋር በጥበጥ እናደርጋለን። ያስ ያው አያችሁት እንደዚህ ሆኖ እግዚአብሔር ምጣድ የለንም ምናምን በቃ ሰበብ ስንደረድር ለካ ብዙ ነገር የለንም። ግን ያለንን ነገር ቆም ብለን ስናየው ግን በጣም ብዙ ነገር አለን። ህይወት ውስጥም እንደዚህ ነውና የሌለን ነገር ስንቆጥር እውነት ምንም ነገር የለንም። ዙራችን ግን ቆም ብለን አይተን ያለንን ነገር ስንቆጥረው ከሌለን ነገር በላይ ያለ ነው ይበልጣልና ይሄው እኔ እንደዚህ በማንኪያ በጭልፋ ነው የተጠቀምኩት ትላላችሁ እንደወጥ። እኔ ምንም ያለኝም ቤት ውስጥ ምናምን ለምትሉ አትበሉ። በቃ በምንም መጋገር ይቻላል። እኔ ዛሬ የምጋግርበትን ብታዩት እግዚአብሔርን በጣም ነው የምትገረሙት። በስመ አብ ወልድ ቅዱስ መንፈስ የተባረከ ይሁንልን ፈጣሪ። ይሄን አምባሻ ወይ ይሄን ዳቦ በልተን ለሀገር ጠቃሚ እንድንሆን አድርገን ባርክልን። ሁሌ እኔ እንደዚህ ይላለሁ። ለምን እያንዳንዱ ነገራችን ውስጥ ለምን በላ ነገር ውስጥ ምን ጠጣ ነገር ውስጥ እግዚአብሔር መግባት አለበትና ማረክ ስለቻለ መስራት ስለቻለ ገንዘብ ስላለን ገዝተን ስላመጣን ማውካት ስለቻልንና አብስለን መብላት ስለቻልን የኛ ነው ማለት አይደለምና እግዚአብሔር ፈቅዶ ነው ለዚች ያበቃን ለዚች ዳቦ ያበቃንና እግዚአብሔር ይመስገን። ይሄ ምግብ ይባርክልኝ የተባረከ ይሁን። እናንተም መታችሁ ከበላችሁ የተባረከ ነው የምትሆኑትና እግዚአብሔር ይመስገን። እሺ ነው የምናረገው። በደንብ ነው የምናሸው። በደንብ እንግሊዘኛ ብችለው እግዚአብሔር በእንግሊዘኛ ነበር ማስረዳችሁ። ትንሽ ለቀቅ ነው ታረጉት። ወይኔ እንዴት እንደሚያምር ልነግራችሁ አልችልም። እኔ ማታ ጋግሬ ወይኔ እስከዛሬ ገና ዳቦ ከንትን ገዝቼ እግዚአብሔር ደስ ይለኛል። ደግሞ እኔ ቤት ውስጥ እየሰሩ ነው እንደሳይልሻል እንጂ በጣም ቤት የተሰራ ይሻላል ወይ ገዝተሽ ስትመጪ ነው ትንሽ ደስ የሚለው። የቤቱ ደግሞ ነው የቤት ስራ ምናምን መስራት በጣም ነው ደስ የሚለኝ ነው የሆነ እንጂ በጣም ውስጥ ደስ እያለ እየተዝናና ሲደብረኝ ራስዎን የቤት ስራ ሲበዛልኝ እኔ ልነግርሽ አልችልም እንዴት ደስ እንደሚለኝ። አንዳንዴ ሲደብረኝ ከማረገው ነገር ራሱ ቤት አበላሽቼ ወሳጥኝ አልጋ የታጠፈው ስሰራ በቃ ነው ውስጥ ደስ ይለኛል። ለምን የኔ ነገር ነው አምሮዬም ያርፋል አጸዳች ብሎ። ከዛ ከፈለግን ደግሞ ዘይት ማድረግ እንችላለን። ዘይት የሚጠቅመው ለምንድን ነው? ለእንትን ነው። አልቀነስኩትም ደግሞ እና ደግሞ ዘይት አለች ብላችሁ አነገርኳችሁ። አለማየሁ ተረሳ አልከፈተም። ከፍቷል። ወንድሜ ነው ስላልተመቸኝ ነው ስላልቀነስኩት ነው። ሶሪ የዘይት እንትን የምትሉ ሰዎች ትንሽ ዘይት አረኩበት። እሺ ዘይት ስታረጉ ደግሞ ይሄ ውስጡ ልስልስ እንድል ያደርጋልና ከሁሉ ነገር ግን አምባሻ ልስልስ እንድል የሚያደርገው ማሸት ነው። በጣም እሹት በጣም የታሸ ነገር የሰው ልጅም ሲታሽ ነው በጣም አሪፍ የሚሆነው የበሰለ የሚሆነው አስተዋይ የሚሆነው ሲታሽ ነው በደንብ
ወርቁም እንዴት ነው? ምንድነው ስጨርሽልኝ? የወርቁ በእሳት ሲፈተን ከዛ ወርቅ ይሆናል፣ ውድ ይሆናል። ብዙ ሰው እሱን ለማግኘት የራሱን ለማድረግ ይሯሯጣል። ስለዚህ ይሄ ማምባሻ ሲታሽ በደንብ ነው ልስልስም የሚለው በጣም ቆንጆ የሚሆነው ምናምን። ምግብ ዝግጅት ተምሬያለሁ፣ አስተማሪያችን ሲያስተምረኝ ሰምቻለሁ እና በጣም አፖስቶ ነው መቴም ነው የምላችሁ። ይሄም ከእንትኑ እየለቀቀ መጣ። እሺ ከሳህኑ ከእጁ ምናምን ለቀቅ እያደረገ መጣ። እሺ ሁሉ እየለቀቀ መጣ። አያችሁት? በጣም ነው የታሸ። እንደዚህ አሪፍ ሆኗል በጣም። እኔ ደግሞ ከዛ እንደዚህ እንሸፍንና ትንሽ ኩፍ እስኪል እኛ ሌላ ነገሮችን እንሰራለን። ከዛ ደግሞ ወደ መጋገር ስንገባ አሳያችኋለሁ። ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ። ምን ችግር አለ? ይሄን መሰለ ሙያ ለእናንተ ሳይቼ እግዚአብሔር ካሜራማኔ ራሱ ወገቤ እስኪንቀጠቀጥ ቆማ እንደዚህ አንሻን ጠጣስ። ከዛ በቃ ይሄው ቅድም ያባብክቼ ቀረጻ ነበረኝና ቀረጻ ሄጄ የመጣሁትና ምጣድ የለንም እኛ ዱቄት ገዝተን እንዴት ነው ዳቦ ማብላት አልቻልንም አምባሻ ለምትሉ ሰዎች እኔ ቅድም አብኩቼ የርኩትና ይሄው እዚህ መጥበሻዬ ላይ እየሰራ እሱ አይዲያ ይመጣልኝ መቼ ለታ ዝም ብዬ በቃ ዱቄት ገዝቼ ቤት ላስቀምጥ ብዬ ነው አይዲያ ይመጣልኝና ይሄ ባለሙያ ነኝ ደግሞ። ከዛ አያችሁት እዚህ ግን ተገለበጠ። እንደውም ትንሽ በሰል ሳልን ነው ያገለበጥኩት እና ስቶኬ ትንሽ ፓወር የላትም። ይሁት ኦ ማይ ጋድ ዘመን። ስለዚህ ምጣድ ያስፈልገናል ማለት አይደለም። ባለን ነገር እንዴት አድርገን አብቃቅተን መስራት እንዳለብን። ዝናብ እየዘነበ ነው። ድምፁ ከውጭ ትንሽ ረበሽ እያደረገን ነው። ግን በተቻለ መጠን ስለ ድምፁ ሶሪ እንላለን፣ ይቅርታ እንጠይቃችሁልን ቤተሰቦቼ። እንደዚህ አድርጋችሁ በተለይ ሴት ላጤ ወንድ ላጤ ቤት ውስጥም ደግሞ ተከራይታችሁ ግን ደግሞ ለልጆቻችሁ አምባሻ መጋገር ትፈልጋላችሁ፣ የሆነ ነገር መስራት ትችላላችሁ። ባላችሁት እንደዚህ መስራት ትችላላችሁ። ከዚህ ውጪ ደግሞ ያለ ይሄ መጥበሻ ልምልንም አንቺ ዳክቶሻል እናቴ ለምትሉ ደግሞ እኔ ጋግሬ ስላየሁበት ሰፋ ያለ በረድስት ካላችሁ እዛ ውስጥ በደንብ ይሄ ሙሉ ሳይሞላ በበረድስቱ ትንሽ አነስ አድርጋችሁ እንደዚህ መጋገር ትችላላችሁ ማለት ነው። ግዴታ ይሄ መጥበሻ ብቻ ከሌላችሁ ራሱ በምን ማድረግ ትችላላችሁ? በበረድስት መጋገር ትችላላችሁ፣ በዚህ ትችላላችሁ። ይሁን የራሱ እየጋገርን እስቲ መጨረሻ ደግሞ ሲወጣ እንዴት እንደሚያምር ታያላችሁ። በጣም ነው ደስ የሚለው። ይሄው እንደምታዩት ይማይኑ ዩት እንዴት አባቱ እንደሚያምር እግዚአብሔርን ውስጡን ከፍቼ ላሳያችሁ። እዚህ ላይ ማየቱት ውስጡ እንዴት ክፍትፍት እንደምን ይዩት። ይሄ ምጣድ ለም ስንጋግር እንደዚህ ነው። እዚህ ለም ስንጋግር እንደዚህ ነው። እኛ ደግሞ አሁን በጣም ከስራ ስለመጣን ስራ ራበንን በቲማቲም ልንበላ ነውና ምንም ነገር ስንሽ ሲኖር ህይወታችን ውስጥ ቀለል አድርገን ባለን ነገር አመስግነን ማብላትን መስራትም እንችላለንና አንዳንዴ እኔ የለኝም ምናምን ብለን ስለምናስብ ቤት ውስጥ እንኳን ምግብ ኖሮ ቁጭ ብለን እንራባለንና ስለዚህ ይሁን እንደዚህ አድርጋችሁ በመጥበሻችሁ ላይ መስራት ትችላላችሁ። ቅድም እንዳልኳችሁ ደግሞ ሰፊ በረድስት ካላችሁ በረድስት ላይ መስራት ትችላላችሁ። በፈለጋችሁት መስራት ትችላላችሁ። ቀለል አድርጋችሁ ስሩ፣ ህይወታችሁን አቅልሉት። እርግጠኛ ነኝ ከዛሬ ጀምሮ አሁኑኑ ራሱ ዱቄት ገዝታችሁ እንደምትሞክሩት ተስፋ አደርጋለሁ። እኛ እንደዚህ አድርገን እኔ ቲማቲም ስለምወደው ነው ስዊት የሆነ ቲማቲም ነው የከተፍነውና ስለዚህ እኛ አሁን ስራችን ጨርሰን ልንበላ ነው። ሮማንቲክ የሆነ መክሰስ ልንበላ ነውና ይሄ ቪዲዮ ይጠቅመኛል ብላችሁ እስከዚች ሰዓት ስላያችሁ ስላዳመጣችሁ ድምጽን እየሰማችሁ እየጮችብኝ ነው እቺ ልጅ እያላችሁ እየሰማችሁ እስከዚህ ሰዓት ይሄን ቪዲዮ ስላያችሁልኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ ቤተሰብ ሁኑ። ይሄ ቪዲዮ ደግሞ ለሌላ ሰው እንደውም የትና ላይሽ ይጠቅማታል ቤት ተቀምጣ ያማር ለቦጋለች የምትሉትን ቪዲዮ ደግሞ አድርሱልን። ሰብስክራይብ፣ ላይክ፣ ሼር በማድረግ አትርሱ። ሰው አስባል የፈጠረን አምላክ መድኃኒዓለም እግዚአብሔር ደግሞ ይፈጽማል። ባይ ባይ።